ቤዛ እቺ ምን አባቷ ቤዛ ቆይ እንደዚህ የምትንጠራረው አካውንትሽ ውስጥ ስንት ብር ኖሮ ነው እንዲህ ሰው ምዘጊው 5 ሚሊዮን ብቻ ይዘሽ ነው እንዲህ ሰው ምዘጊው ቀሪውን ይሄንን ቢገዛውበት ይቀራል ማለት ይሄንን ቤት ገዛውበት ምን ያክል ብር ቢኖርሽ ነው ይሄን የመሰለ ቤት የገዛሽው ብሩን ተወውና መጀመሪያ ቤቴ ምን ይመስላል የሚለውን እናላሳይህ እስቲ ከዛ አካውንትሽ ውስጥ ያለውን ገንዘብ መገመት እንችላለን ማለት ነው ነው መጀመሪያ ይሄ ኪችን ካቢኔቴ ወይም ደግሞ ማብሰያ ክፍሌ ነው ኦፕን ኪችን ነው ከዛ ደግሞ ይሄ ሳሎን ነው ወደ ዋናው መኝታ ክፍሌ ያሳል ይሄ ዋናው መኝታ ክፍሌ ነው እንደምታየው በጣም ደስ የሚል ነው ሰፊ ነው የተፈጥሮ ብርሃን የሚገባበት ነው ነፋሻማ ነው ተጨማሪ ደግሞ ከዋናው ከሳሎኑ ጋር እና የኔ መኝታ ቤት ጋር ተመሳሳይ በረንዳ አላቸው ወይም ደግሞ አንድ በረንዳ ነው ያላቸው ማለት ነው ዶዛ ምንድነው ያ አልጋ ነው ተለየባ ይሄ የመታጠቢያ ክፍል ነው መኝታ ክፍል የራሱ የሆነ መታጠቢያ ክፍል አለው እያንዳንዱ ተቃዋጭ ያጣውን ትግሬ ነው ነገር ፕራይቬሲሽ ትንደይከብት ይሄ ሁለተኛው መኝታ ነው ወይም ደግሞ እህቴ ሳሎን ደግሞ እህቴ አልቆበታለች እህቴ መኝታ ክፍል ነው ይሄም እንደዚሁ የራሱ በረንዳ አለው አነስ ቢልም በረንዳው ግን ያው ንፋስ ለመቀበያ በቂ ነው ወደ ሶስተኛው ወይም ደግሞ ወደ ይሄ ጋራ መታጠቢያችን ነው በነገራችን አጠቃላይ እንግዳ ሲመጣ የምንጠቀመው ማለት ነው ኦኬ በእንግሊዘኛ ምንድን ነው የሚባለው ቤተሰባችን የጋራ ስትይ የቀበሌ ቤት አደረግሽው ይሄ ነው ኮመን ባዝሩም ነው የሚባለው አይ ሀብታ ብሩን ብቻ እኮ ነው የሰጣችሁ ይሄ ደግሞ የልጆች መኝታ ክፍል ነው እንደምታዩ በጣም የሚያምረው ከዚህ ከሁለቱ መኝታ ክፍል መኝታ አልጋ በተጨማሪ ሶስተኛ አልጋ ማስቀመጥ የሚችል ነው በተጨማሪም ደግሞ የራሳቸው እንትን አላቸው በዚህ አጋጣሚ እንግዲህ ይሄን ይመስላል ቤቴ ዋጋውን ለእናንተ ልተውላት ገምቱና ኮሜንት ላይ እስኪያስቀምጡልኝ ትክክለኛውን ዋጋ ላገኘ ሽልማት ይኖራል በተጨማሪም ደግሞ ይሄን የመሰለ ቤት በቦሌ አለምነሽ ፕላዛ ቦሌ ኤናሙል አለምነሽ ፕላዛ ጎን ከባለ 1 እስከ ባለ 4 መኝታ ክፍል እንደዚሁም ደግሞ ሱቅ ደግሞ ከ14 ካሬ ጀምሮ በመሸጥ ላይ እንገኛለን ይደውሉልን ስልኬን ካፕሽን ላይ አስቀምጥላችኋለሁ መልካም ጊዜ ቻው ይሄ ዘበኛሽ ነው